ገብሬ ዛሬ በርበሬ መታጠን አለበት። በርበሬና ሳት ትንሽ ይበቃል። ስለዚህ ቤቲሾ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቤቲሾ ላይ ሼር ሰብስክራይብ ያድርጉ። ቤቲሾ ለወዳጆ ዘመዶ ያስተዋል። ቤቲሾ ሰላም እንዴት ናችሁ? ሰላም ናችሁ? ቤተሰቦች ሰላም ናችሁ ወይ? ደህና ናችሁ ወይ? የቤቲሾ ቤተሰብ የሆናችሁ እንግዲህ ታውቁኛላችሁ። ያው ፋሚሊዎች ናችሁ። ዛሬ ይዤላችሁ የመጣሁት ከፍቶኛልም ልስቅ ነውም ላለቅስ ነውም አላቅም ይዤላችሁ መጥቻለሁ። ልክ አክባሪ ነው ይዤላችሁ የመጣሁት። አክባሪም ደግሞ እናንተ አብራችሁ ማወቅ አለባችሁ። ታውቃላችሁ ገብሬ እንደታመመ እኔን የምትከታተሉ ቤተሰቦች ገብሬን አሞታል። ውባኔ የታመመው ትናንትና ወዲያ ታመመ። ትናንትና ሐኪም ቤት ካልሄድኩ ብዬ በግድ ጨቅጭቄ ሐኪም ቤት ላኩት ማለት ነው። ሲሄድ ውባ ተብሎ መድኃኒት ይዞ መጣ ወሰደ። ጧት ስነሳ ታውቃላችሁ እኔ ጧት አልነሳም። አርፍጄ ነው የምተኛው፣ አርፍጄ ነው የምነሳው። ምክንያቱም ማታ ቶሎ አልተኛም፣ በጊዜ አልተኛም። አምሽቼ ነው የምተኛው፣ አርፍጄ ነው የምነሳው። ስነሳ ቤት ውስጥ ውሃ የለም። ታውቃላችሁ እኔ ውሃ እንደማልሸክም ከባድ ዕቃ እንደማላነሳ ምናምን። እንዲሁም ጎበዝ ነኝ። በባለፈው ግቢ ቆፈር ምናልኩ አላመመኝም። እግዚአብሔር ይመስገን ፈጣሪ እኔ ጋር ነው ያለው። አሁን ገብሬ ቀስቅሼ ሄድ ውሃ አምጣ ቁርስ ልስራ ስለው ጤነኛ ነሽ እንዴ ሴትዮ? እኔ እኮ አሞኛል ውሃ መሸከም አልችልም ማለት። እሺ ምን እንብላ? የራስሽ ጉዳይ። ይሄው እግዚአብሔር ማታ ያተረፍኩት ፓስታ ራሱ ይሄው አትበላም። ይሄው ሳልሳው ራሱ ማለት ነው። ስለዚህ ማይታዘዝ ሰው የማይሰራ ሰው ጥፋት የሚሰራ ሰው መቀጣት አለበት። እንግዲህ እናት ብቻ አይደለም ልጇን የምትቀጣ፣ ሚስትም ባሏን መቅጣት አለባት፣ ባል ሚስቱን መቅጣት አለበት። የኔ ቀን እስከሚመጣ ድረስ እኔ ዛሬ እሱን እቀጣለሁ። ለምን ብትሉ ትናንትና እንጨት ገዝቻለሁ። ሂደዋን ለምን ውሃ ማታምጣ ቁርስ የለም ምናምን ስለው ግቢውን ሳስተካክል የፍየልና የዶሮ መዋያ ብዬ ያሳየኋችኋል። እሱን አስተካክዬ አሳምሬዋለሁ። እኔ ትናንትና ማለት ነው ቪዲዮ አላረኩላችሁም፣ ጠራርጌዋለሁ፣ አሳምሬዋለሁ። ሁሌ አንድ አይነት ቪዲዮ አልፖስትም ብዬ ነው። ከዛ እኔ ምን አልኩት፣ እሺ ውሃ መሸከም አይሆንልህ ማለት ትንገዳገዳለህ አይደለ? ተነስና እንጨቱን አስተካክል፣ እንጨቱን ቦታ ሲዘው ኩሽና ቤቱን አሳምረው፣ የተተከለው ምጣድ ማመር አለበት፣ ቆንጆ መሆን አለበት አልኩት። እሺ ብሎ ሄደ። እንጨቱን ሊያስተካክል አሳያችኋለሁ ሄደ። እኔ ታችሁ ምን አደረኩ? እንደማኝ ቀሰቀስኩት ከእንቅልፍና ገብሬ ዛሬ በርበሬ መታጠን አለበት። በርበሬ በደንብ መታጠን አለበት። በርበሬና ሳት ትንሽ ይበቃል። ስለዚህ ኪሎ 700 ብር የገዛሁት አስፈጭቸው ነው። አይታችኋል። ምንም ከእናንተ የሚደረግ የለም። ይሄ ትልቁ ማጤሻ ካረኩት ያየኛል፣ ይነቃብኛል። ከዛ ምን ማለት የኔ ፍቅር እዚህ ዶሮዎች እንቁላል ሲጥሉ ስለነበረ ትንሽ እየጣናሉ። አያችሁ እንቁላል ሲጥሉ ስለነበር ያፍንሃል፣ ይሸትሃል። አንተ እኮ የሆነ ሽታ ሲሸትህ ያስነጥስሃል። ስለዚህ እጣላጥሽልህ ብዬ በርበሬውን እንደዚህ ደብቄ ነው ልክ እንደዚህ ደብቄ ከዚህ ላይ እሳቱን አድርጌ እያጤስኩት ሄዳለሁ። አብረን እንሄዳለን ማለት ነው። ከዛ በኋላ በርበሬዋን ጭምር አድርጌ ቤቷን ዝግት አድርጌ እንዴት እንደሚሆን አብረን እናያለን። እሺ እኔ ፍቅሮች አሁን እሳቱን ላውጣው፣ ጋዙን ልዝገው። ወይ ከሰል እኮ ግን እንትን ይጨርሳል አሉ ጋዝ። እናንተ ጋር እያወራሁ ይሄው እንዳለ አልቆ፣ ምክንያቱም በፈርሜሎ እሳት እንዳላየ የሚሰራ ነገር የለም፣ አውፋ የለም። እዚህ ላይ ያይስ እንጂ እንዳደርግ ለተንኮል አቤት ተንኮል። ግን ልንገራችሁ እግዚአብሔር እኛ ፌክ ነገር አንኮስትላችሁ። እውነት እኔ ደስ የሚለኝ ነገር እውነት ነገር ነው። አሁን ገብሬ በርበሬ ይታጠናል፣ አጃው ይወጣል። በቃ ውስጥ ያለው ችግር ራሱ ይወጣልታል። ይቆጣኛል፣ ያኮርፈኛል፣ ምን ይጠይቀኛል። አብረን እናያለን። አብረን መጀመሪያ ገብሬ ሄደን እንየው እስኪ እያስተካከለ ነው ወይስ ቁጭ ብሏል? እድነት ሊያስቀምጥና ፈተናው እንመጣለን። ይሄው እየሄድኩ ነው። አላወራም። ሻሁን ገብሬ ምን እያደረክ? ዋው እንጨቱ ቆንጆ ነው። ቀስ እያልክ እሺ፣ ወገብክን እንዳያም
አብሮሽ እንዳንቺ ክፋተኛ ሰው አለው ነው። አሁን እንዴት ማድረግ ከብዶሽ ነው ሰውን ተነስተካል ሰራው ነው። እስኪው ምጣዱ ራሱ ምን እንደሚመስል ዶሮች ምን እንዳደረጉት እኔ እንዴት በቃ እኔ እንደዚህ አስተካክልልኝ እንጨቱን አስተካክልልኝና እኔ ለቀልቀዋለሁ። እንዳታጎምጉም እንጂ ምንድን ነው ኋላ መጣም ብለህ እንጨትም አልደረድርም ብለህ ሁሉም ነገር እኔ ከሌለው እናንተ መስራት መብላት አትችሉም። እኔ በሌለበት እንዴት ነው የምትበሉ? እኔ በሌለበት መስራት ካልቻላችሁ ምን ማለት ነው? አያችሁት? ይሄን እንዴት እንደዘጋሁት ዶሮች እንዳይወጡ ይሄው አጅሬ ያጎመጎመ ነው የታችሁታል። እዛ በቃ ጠራኩት። ይሄው እዚህ ጋር እንደዚህ ጠራረኩተኝ እንደዚህ ጽድት ታረኩት። ከዚህ አሁን ዶሮች ይውላሉ። ገብሬን ካጠንኩ በኋላ በዚህ ነው መቀርጽላችሁ። እሺ ይሄው በዚህ ቀዳዳ ማለት ነው። በዚህ ቀዳዳ እየደረደረ ነው። ይሄው መጣሁ። አሁን እየጤሰ ነው አያችሁት? ይሄው በርበሬው ይሄው ጣኑ። አሁን እንግዲህ እንዴት እንደምሰራለት ታያላችሁ። ሌትስ ጎ ገብሩ አይደለም። አሁን አንተ ንፋስ ሲነፍስና እንትን ሲል አስማለብህ አይደል? ይጣልልሽ እንዴት ነው ገሎ ማዳን ነው አዝነው ግን ባንድ ወቅት እየገደሉ ባንድ ጉን ማዳን ሰው አልጋ ላይ ተኝቶ ቀስቀሳሽ ካልሰራትልኝ ብላም ያርስ እንደገና እንትን ባለ ገብሩ በቃ ደርብርሽ ይጣል ቻው የኔ ፍቅር አይዞህ ውሃ መጣሁልህ። ውሃ ትንሽ ይታባ እኔ ለደረሽ ምግብ ልስጥሽ። እናንተ አቃጥሎኝ ነበር እኮ ወይኔ ይጤሳል። እሺ ናውጣው እጣኑን ናውጣ። አይዞህ አፍንጫህን ያዝ። አውጣው ወደ ውጭ አውጣውና እንጨትክን ጨርስ። ታባ ወደ ህፃን ዶሮች የት ዶሮ እንደ ዶሮች አሉም ክትክት። ይኸው እንግዲህ እዚህ ነው እንትን መዋያቸው ማለት ነው። ይታባ ስኔ ጆሮዋ ብትሰበርም እፈልጋታለሁ። አይዞህ የኔ ፍቅር ካሁን በኋላ እሺ ብለህ ትታዘዛለህ። እሺ ብለህ ትታዘዛለህ። በቃ ከቤት ጋር እንዲህ እናት አባት ብቻ ነው እንዲህ ልጅን የሚቀጣው። እንዲህ አንተም መቀጣት አለብህ። ጠግበሃል። ምን አይነት ጊዜ ነው ካንቺ ጋር የተገናኘሁበት? ጠግበሃል። በጣም ነው የጠገብከው እኮ። እንዴት ነው ግን? እኔም እኮ ታጠልኩት። ታሞራዙ አላዘኝም እየደረደርኩ እያለች ደግሞ እንትን ምግብኛ ራብ እንሙት በሀገር ሰላም ምግብ እያለ ራብ እንሙት ወይ ታባ
ካሁን በኋላ እግዚአብሔር ገብሬ ምን ታደርጋላችሁ? ካሁን በኋላ አላመጣም ውሃ ካልክ ማለት እንዲህ ነው የምትታጠነው። እመነኝ፣ እሺ እመነኝ። አይዞህ ሲኖር እኮ ነው ይኸው ገና ይሄን ትቆፍራለህ። አሁን ይሄን እንዳለ ይሄን እንዳለ ይሄ ሁሉ ማሳ የኔ ነው። ትቆፍራለህ። ይሄን አይዞህ የኔ ፍቅር አይዞህ።